በኢቢኤስ ቴሌቪዥን መዝናኛ ላይ ብዙ ተከታይና አድናቂ ያላት ሞዴልና ተዋናይት ሉላ ገዙ ከሰሞኑ በተፈጠረው ችግር ከሚዲያ መጥፋቷ ይታወቃል። ለመሆኑ የት ነው ያለችው? ድጋሜ ወደ ቴሌቪዥን ጣቢያው ትመለሳለች ወይስ ምንድነው የሚለውን መረጃ አደርሳችኋለሁ። በተጨማሪም ለፖሊስ የሰጠችው መልስ ምንድነው የሚለውንም እንመለከታለን። አብራችሁን ቆዩ። አብዛኞቻችሁ እንደምታውቁት እንግዲህ ሉላ ከዚህ በፊት በኢቢኤስ ቴሌቪዥን በተፈጠረ አንድ ችግር ምክንያት በተከታታይ በዛው በቴሌቪዥን ጣቢያው ላይ መታየት አልቻለችም ነበረ። ብዙዎችም የት እንዳለች ሲጠይቁ ነበረ። በምን ምክንያት ነው እሷ ብቻ ያሌለችው? ታስራ ነው ወይስ ምንድነው እያሉ ሰፋ ያለ ጥያቄዎችን ሲጠይቁ ይስተዋላል። ለዚህም ምላሽ አለን። እንደዚሁም የስራ ባልደረባዋ ዘወትርንም በተመለከተ መረጃ አለን። እሱንም ጨምረን እናደርሳችኋለን። አብራችሁን ቆዩ። ሉላ ገዙ የብርቱካን ያልሆነው የብርቱካን ታሪክ በሚል ርዕስ በተሰራው የምርመራ ዘገባ ላይ የሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቅ የነበረው እንዴት፣ ለምን፣ ምን ተፈልጎ ነው? እስካሁንም ያልተመለሰልኝ ጥያቄ ነው ለራሴም ብላለች። በብርቱካን ታሪክ ላይ ከተለመደው ወጣ ያለብኝ ከዚህ በፊት አንድ ሴት ከተደፈረች ፖሊስ ጣቢያ ሄዳ ክስ ተጀምሮ አንዳንዴም ውሳኔ የተሰጠበት ታሪክ ይመጣል። የብርቱካን ታሪክ ግን ምንም አይነት ክስ አልነበረም ስትል ለፖሊስ በሰጠችው የእምነት ቃል ላይ ገልጻለች። በኢቢኤስ አንድ ባለታሪክ ጉዳት ደረሰብኝ ካለ ጉዳት የደረሰበትን ቦታ ለምሳሌ አይን፣ ጆሮ፣ ራስ የቁስል ለውጥ ካለ በካሜራ ተለይቶ ይቀረጽ ነበረ። ነገር ግን የብርቱካን ታሪክ ላይ ጭንቅላቷን በቢላ ፈቅፈቀውኛል ብላ ብትናገርም ጭንቅላቷ ላይ ያለውን ነገር የሚያሳይ የተቀረጸ ነገር አልነበረም ስትል ነው ቃሏን ለፖሊስ የሰጠችው። በወቅቱ እንግዲህ በጣም ብዙ ሰዎች አዝነው እንደነበረ እናስታውሳለን። ፕሮግራሙ ከተላለፈ በኋላ ከዛ በኋላ እንግዲህ ቪዲዮ በተለይ ከዩቲዩብ ላይ ከተነሳ በኋላ ብዙ ሲያወዛግብ ቆይቷል። መንግስትም ነገሩን ይዞት የምርመራ ውጤቱን በተደጋጋሚ ሲያስተላልፍ ተመልክታችሁታል። ነገር ግን ሉላ ወዴት ነች፣ የት ነች ያለችው የሚል ደግሞ ብዙ ሰው ነበረና ሉላ ፍቃድ ወጥታ የቴሌቪዥን ጣቢያውን በጠየቀችው መሰረት ፍቃድ ሰጥቷት እሷም ዘውትርም በፍቃድ ላይ እንደሚገኙ ነው የተነገረው። ስለዚህ በሚቀጥለው እሁድ ወደ መደበኛ ስራዋ ተመልሳ ስራዋን እንደምታቀርብ በቀረጻም ላይ በዚህ ሳምንት እንዳለች ነው ማረጋገጥ የቻልነው። ጓደኛዋም ዘወትርም ቢሆን እንደዚሁ ማለት ነው። እሱም እንግዲህ በዚሁ ዶክመንተሪ ላይ ቃሉን ሰጥቶ ነበረ። ምንድነው ያለው? በጣም አስደንጋጭ፣ የሰው ልጅ በዚህ ልክ አንድን ጥቅም ለማግኘት ብዙ ሰዎችን ዋጋ እያስከፈለ ነው የሚለውን ተረድቼበታለሁ። ለጊዜያዊ ጥቅም በዚህ ልክ እንደሚሄድ አልገመትኩም። ጊዜያዊ ያልኩበት ምክንያት ምንድነው? ውሸት ነው። ውሸት ደግሞ እያደር መውጣቱ አይቀርም። በውሸት የትም አይደረስም። ሩቅ ሊኬድ ይችላል። ማለቂያው ግን በጣም አጭር ነው። የማገኛቸው የምተዋወቃቸው ሰዎች እስክጠራጠር ድረስ የመሰማት ስሜት ነበረው ሲል ነው ቃሉን የሰጠው ማለት ነው። ስለዚህ ወደ መደበኛ ስራቸው በቀጣይ እሁድ እንደሚመለሱ ነው የደረሰን መረጃ ማለት ነው። የኢቢኤስ ቴሌቪዥን ባለቤቶቹ እንግዲህ ከዚህ በፊት ቀርበው ለሚዲያ እንዳስረዱት የጋዜጠኞችም የመጠይቅ ስራቸው ትክክል እንዳልሆነና ብዙ መጠየቅ ያለባቸው ነገር እንዳለ ባሉት መሰረት እነዚህ ልጆች በቃ ካሁን በኋላ ላይመለሱ ይችላሉ የሚል ድንጋጤ በብዙዎች ዘንድ አጭሮ ነበረ። ይሁንና ግን እነሱ ፍቃድ ላይ ነን፣ ወደ ስራችን እንመለሳለን ባሉት መሰረት በዚህ ሳምንት ሮብና ሐሙስን ጨምሮ በቀረጻ ላይ እንዳሉ በትክክል ማረጋገጥ ችያለሁና ከሰሞኑ ወደ ስራቸው ይመለሳሉ ወይንም ለህዝብ በሚተላለፈው የእሁዱ ፕሮግራም ላይ ዝግጅታቸውን ጨርሰው እየመጡ እንደሆነ ማረጋገጥ ችለናል ማለት ነው። አድማጭ ተመልካቾቻችን በዚህ በሁለቱ ጋዜጠኞች ዙሪያ ያለን መረጃ ይሄ ነው። መልካም ቆይታ። ላይክ፣ ሰብስክራይብ በማድረግ ቻናላችንን ቤተሰብ እንድትሆኑ ትክክለኛ መረጃዎችን ወደ እናንተ የምናደርስበት ቻናል ነውና አበረታቱን፣ ደግፉን ማለት እንወዳለን። መልካም ቆይታ።